ሄሎ ሳምሪ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ ሎሌ? እኔ ደህና ነኝ። አንቺ ደህና ነሽ? እግዚአብሔር ይመስገን። ምን አዲስ ነገር አለ? ስልክ አነሳችልሽ እንዴ? ይላል። ኧረ አላነሳችም። ሲጀመር ስልኳም ዝግ ነው። ኧረ እባክሽ። አንተ እሷን ሞክርክላትም? የኔማ በጭራሽ አታነሳም። ሳምንት አለፋት። በየቀኑ እደውላለሁ ግን አታነሳም። ቆይ ምንድን ነው የተፈጠረው? አልገባኝም ነበር። እኔ ራሱ በጣም ነው ግራ የገባኝ። ሄደሽ አልነበረም እንዴ? ምን አለች? አይ ሎሌ፣ ባለፈው እኮ ነገርኩክ። በላይ ላይ እኮ ነው በሩን ዘግታብኝ የገባችሁ። ዘጋችብኝ? ስለዚህ በቃ ራሴ ግዴታ ሄጄ ነገር አለብኝ። እንደሱ ሳይሻል አይቀርም። በቃ አብረን መሄድ እንችላለን። ኧረ እባክሽ። ግን ችግሩ ብንሄድም አታወራንም። በጣም ተናዳለች። በቃ እኔ ማናገር የማትፈልግ ከሆነ ድጋሚ አንቺ ሂጂና ሞክሪ። በቃ አጋጣሚ አሁን ስራ ላይ ነው ያለሁት። ወደ ማታ አካባቢ እሄዳለሁ። እንግዲህ እሺ ብላ ካወራች ያለውን ነገር አሳውቅሃለሁ። ደስ ይለኛል። በቃ አዲስ ነገር ካለ አሳውቂ። እሺ ልውሌ፣ እደውላለሁ። እሺ ሳሚ፣ አመሰግናለሁ። መልካም ቀን። መልካም ቀን። ሰላም ሳትይ ቁጭ ብትይ እንኳን አላልሽኝም። ቆይ ምን ተፈጥሮ ነው? ሄሉ ሄሉ፣ ቆይ ምንድን ነው የተፈጠረው? ምን ሆነሽ ነው? ሄሉ አታወሪም እንዴ ደግሞ ዛሬ? ምንድን ነው የተፈጠረው? እስኪ ንገሪኝ። ሉሌ ምን? ቆይ ለምን አትነግሪኝም? ምን ሆነሽ ነው? ቆይ ከማን ጋር ተጣልተሽ ነው? ልዑል ጉድ ሰራኝ። ልዑል ጉድ ሰራ ማለት እንዴት? ፍቅረኛ አለው። ምን? የፈጣሪ ያለ ይሄ እንዴት ይሆናል? ሆነ ሳምሪ። እሺ እንዴት አወቅሽ? ማለቴ በምን አረጋገጥሽ? በቃ ማረጋገጥኩ። በስመ አብ ወልድ፣ ምን ጉድ ነው በፈጣሪ ስም። አንድ ጤነኛ ሰው ጠፋ በዚህ ምድር? በቃ ተነፋረቂ። ምንድን ነው? ምን ይጣጣል?
ተይው በቃ ቀረሽበት እንጂ አልቀረብሽም። አይዞሽ በቃ ምንም መነፋረቅ አያስፈልግም። ደግሞ ወንድ በሄዱ ወንድ ይመጣል። በቃ እና ምንድን ነው እስኪ ንገሪኝ፣ ምን ይደረጋል? ቆይ መነፋረቁ አስፈላጊ ነው እንዴ? ደግሞ አፉን ሞልቶ ሂጅና እናግርልኝ ማለቱ ምንም እንዳልተፈጠረ። ሆ ምን አይነት ሰው ነው በእግዚአብሔር! ነግሬሽ ነበር እኮ ሳምሪ፣ ተይ እያልኩሽ እኮ ነሽ። በይ በይ እያልሽ እዛ ውስጥ ሁሉ ነገር ያስገባሽ። እረ ለመፍረድ አትቸኩይ ሄሉዬ። አሁንም እኮ ምን እንደተፈጠረ እርግጠኛ መሆን የለብሽም። ምን እንደተፈጠረ ሳያረጋግጡ በችኮላ መፍረድ እኮ ጥሩ አይደለም። የምር ማጣራት እኮ ጥሩ ነው። ምንድን ነው የሚጣባው? ነገረችኝ እኮ በጆሮዬ። ማናት? ሚስቱ። ሚስቱ? ይኸው የላከችልኛል። እዩ፣ ይኸው ፎቶንም እዩ ቪዲዮንም እዩ። እኔ አላምንም። እንዴ ቆይ የማየው ነገር እውነት ነው? ሉል እራሱ ነው ይሄ? ሉል እራሱ ነው። በጭራሽ በቃ ይሄ ነገር ነው ተልበስብሶ መቅረት የለበትም። እንዴ እና ልከሹ ነው? እሱን ፈጣሪ ክሰሰው፣ ግን አግኝቼው ማናገር ፈልጋለሁ። አረ ሄሉ ምን ሆነሽ ነው? ሄለን ሄለን አለው እንዴት ነህ? አረ ምንድን ነው የተፈጠረው? ሎሌ ምንድን ነው እየሆነ ያለው? ምን እያደረግሽ ነው? ለምን እንደምታናግሪው? ቆይ ሎሌ መልሽ ደብረ ነው እንዴ? እስኪ ቁጭ በይና ንገሪኝ፣ ምንድን ነው የተፈጠረው? ይኸውልሽ ሄሉዬ፣ ሎሌን
እሷን አግኝቼ ማናገር ፈልጋለሁ። እሺ ምን ብለሽ ነው የምታናግሪው? በቃ የሆነ ነገር ማብራሪያ ሊሰጠኝ ይፈልጋለሁ። በጭራሽ ዝም መባል የለበትም። ሆ እኔንም አጃጃለኝ እኮ። የምን ማብራሪያ ነው? በቃ እኮ ሰውየው የልቡን ሰፍቷል። ሄሉዬ ተረጋጊ ፕሊዝ። እኔ ሂጄ እሱን ማግኘት እፈልጋለሁ። እንዴ ያምሻል እንዴ? እኔ በቃ ምንም ነገር አልፈልግም። ሳምሪ እረፊ። በቃ ተረጋጊ አልኩሽ እኮ። ነገርኩሽ እንዳታገኙ፣ አጠገቡ እንድትደርሽ አልፈልግም። ይሄው ደወለልሽ እንዴ? እንዳታነሹ። ለምንድን ነው ማላነሳው? ሳምሪ እንዳታነሹ። አይ ተቀበልሽ። ሄሎ ሉሌ እንዴት ነህ? ወይ ሳምሪ እንዴት ነሽ? ደህና ነኝ። ሰላም ነው? አሎ ሳምሪ፣ ምን አዲስ ነገር አለ? አይ ምንም ነገር የለም፣ ግን ላገኝ ፈልጌ ነበር። አታደርሽኝ እኮ። ምን አዲስ ነገር አለ? አዎ በሰላም ነው። ላገኝ ፈልጌ ነው። እንዴት ነህ ሉሌ? ሰላም ነው? አሎ ሳምሪ፣ ምን አዲስ ነገር አለ? አታደርሽኝ እኮ። በሰላም ነው? አይ ምንም፣ ያው ስለ ሄለን እንድናወራ ብዬ ነው። እኔም ስለሱ ነበር የፈለኩሽ። ምን አዲስ ነገር አለ? ደህና ናት ይሉ? እሷማ ደህና ናት። እና ምንድን ነው የተፈጠረው? እኔ የምልህ እንዴት ነው የፍቅር ህይወት? ማለት ያልተዘጋ ፋይል አለ እንዴ? ማለት እንዴት እንደዚህ ልትይ ቻልሽ? ፋይሌን ሳልዘጋ እንዴት ነው እዚህ ጋር ሌላ ፍቅር ልጀምረው ይችላል? አልገባኝም። ምንድን ነው አላማሽ? ታጣይኝ ነው እንዴ አመጣጥሽ? እኔ ምን አመጣለሁ? ሲጀመር እኔ አይደለሁም እንዴ ጓደኛዬን ገፋፍቼ እዚህ ሁሉ ችግር ውስጥ የከተትኳት? ግን እንደዚህ አይነት ሰው ነበርክ እንዴ ሉሌ? ማለት በሰላም ነው ማለት ችግር ስትይ ምን ሰላም አለ? አንተ ግን ምንድን ነው እያደረክ ያለው እንዴ? ምን እያልሽ ነው ሳምሪ? ማለት አልገባኝም። አንድ ጥያቄ ልጠይቅህ። የፍቅር ጓደኛ አለ? የምን ጓደኛ? የሴት ጓደኛ ነዋ። ፍቅረኛ ነገር ማለት ከሄለን ውጪ ነው? ደግሞ ከሄለን ውጭ ትላለህ እንዴ? እንዴ ሳምሪ፣ ለምን በግልጽ አትነግሪኝም? ምንድን ነው የተፈጠረው ነገር? ፍቅረኛ አለህ ወይ እያልኩህ ነው ሉል። እኮ ፍቅረኛማ ሄለን ናት። አለቀ። በቃ አለቀ። አታስመስል ባክህ። ሌላ ፍቅረኛማ አለህ። ማ? እኮ እኔ። አዎ አንተ። አረ ተረጋጊ ሳምሪ። አስረግጬ እየነገርኩህ ነው። ፍቅረኛ አለህ። ምንድን ነው እያወራሽ ያለሽው? እኔ የለኝም ሳምሪ። ምን ሆነሽ ነው? ወይስ ፕራንክ እያደረጋችሁ ነው? የምን ፕራንክ ነው? አንተን እንጂ ፕራንክ ያደረግከን። ደግሞ በጣም የሚያሳዝነው ነገር እሷ ቀድሞውንም እየፈራች እየተጨናነቀች ነበር። እኔ ነኝ አይዞሽ አይዞሽ ብዬ እሷን እዚህ ውስጥ የከተትኳት። ደህና ሰው መስለኸኝ። ምን እየሆንሽ ነው ሳምሪ? ከመሬት ተነስቶ ባንዴ እንደዚህ መሆን አይከብድም?
አይደል? ከመሬት ተነስቶ ነው እንዴ? ታጉዳይ ነኝ። ምንድነው ይሄ ነገር? ማለት እንዴት ሊሆን ይችላል? አልገባኝም። ይሄ ፕራንክ ነው አይደል? ውሸት ነው አይደል? ግን እሺ እንዴት? ማለቴ ከየት አገኘሽ ነው ይሄን ሁሉ? ከተገኘበት ቦታ ተገኘ። ምንድነው እያደረክ ያለው ልዑል? አንተ በሰው ህይወት እንደዚህ ትቀልዳለህ እንዴ? ለምን ልዑል? ቆይ አንዴ ሳምሪ ላስረዳሽ። እኔ እውነት በጣም ጨዋ ሰው፣ በጣም ትልቅ ሰው ትመስለኝ ነበር። በፍጹም እንደዚህ አይነት ሰው ትሆናለህ ብዬ አልጠበቅኩም ነበር። እንዴ ሳምሪ ለምን አትረጋጊ? ቢያንስ አንቺ እንኳን አዳምጪኝ። ይኸውልሽ ሳምሪ ላስረዳሽ። እሺ ልስማክ። ምንድነው የፈለከው? ያቺ ልጅ ማለት ከ3 አመት በፊት ጓደኛ የነበረች ልጅ ነች። ለ2 አመት ፍቅረኛሞች ነበር። ነገር ግን እሷ መሀል ላይ ተለየች። ሌላ ሰው ወደደች፣ አፈቀረች፣ አገባች፣ የራሷንም ህይወት መሰረተች። እመኚ፣ በፈለግሽው መንገድ ላረጋግጥልሽ ይችላል። አሁን እሷ የራሷን ህይወት እየኖረች ነው ያለችው። በየት በኩል ዞራ ሄለን እንዳገኘቻት እግዚአብሔር ነው የሚያውቀው። ምን እንደተፈጠረ በፍጹም አልገባኝም። ላይኔ እንኳን ካየኋት አመታት ተቆጥረዋል። አሁን የኔን ህይወት ለምን መበጥበጥ እንደፈለገች አልገባኝም ሳምሪ። ኧረ እባክህ ሞኝን ፈልግ ወንድሜ። ቆይ ሳምሪ ምን ሆነሽ ነው? ተረጋጊ እንጂ አንዴ ላስረዳሽ። ቆይ ሳምሪ በፈለግሽበት መንገድ ላረጋግጥልሽ ይችላል እያልኩሽ። ይኸውልሽ ማረጋገጥ ከፈለግሽ ሲጀመር እኔ ቁጥሯ የለኝ። ስለዚህ ሄለን ጋር ደውለሽ ቁጥሯን ተቀበይ። እዚሁ እያለሽ አንቺ ራስሽ እየሰማሽ ልጅቷ ጋር እንደውልና በእኔና በእሷ መሀል ምን እንዳለ እናረጋግጥ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ኦኬ በጣም ደስ ይለኛል። እኔ የምልሽ ጓደኛዬ፣ ወይ ትናንትና የተደወለልሽን ቁጥር ልትሰጪኝ ትችያለሽ? የማን? ትናንትና የደወለችው ሴት። ለምን ፈለግሹ? አይ እንዲሁ ነው፣ ለጠቅላላ እውቀት ነው። ቴክስት አድርጊልኝ እሺ? አሁን ይሄ ቁጥሩን ልከዋለች። እሺ አንቺ ደውይ፣ ምክንያቱም የኔ ስልክ ስለምታውቀው አንቺ ደውይ። ከዛ ስታነሳው ለኔ ስጪ። መጀመሪያ ግን አንቺ ሄለን ጋር ደውይና እሷም ትስማ። ሄለን አንዴ ጠብቂኝ፣ ስልኩ እንዳትዘጊው። ለምን? የሆነ ሰው ላገናኝሽ ነው። አልገባኝም። ሄሎ አንዴ ብቻ። ሄሎ። ሀይ ሰላም ነው? አለው። ማን ልበል? ልዑል ነኝ። ወይኔ ልዑሌ፣ እንዴት ነው? ሰላም ነህ? አለሁ፣ ደህና ነኝ። ዛሬ ከየት ተገኘ? በእናትህ በስንት አመት? አንቺ ልጠይቅሽ እንጂ ዛሬ ከየት ተገኘሽ? አሃ
ራስህ እኮ ነው የደወልከው? አዎ የደወልኩትማ እኔ ነኝ። በየት በኩል ዞረሽ ተገኘሽ ብዬ ነው እንጂ። እንዴ ሎሌ ዛሬ እንዴት ነው? አንተ እኮ ነው ያገኘኸኝ ወይስ ፕራንክ እያደረከኝ ነው? ምን ለማለት እየሞከርሽ ነው ግን? ንጹህ ሰው ለመምሰል እየሞከርሽ ባልሆነ። ቆይ ምን አደረኩ ሎሌ? ስሚ ግን ደህና ነሽ አይደል? አዎ። ቆይ ግን ለምንድን ነው ከስንት ዓመታት በኋላ እኔን ማፈላለግ ጀመርሽው? እንዴት እኮ ትላንትና ማን ጋር ነው የደወልሽው? ኦኬ ገባኝ። ነገረችህ እንዴ? ምንድን ነው እየሰራሽ ያለሽው? ምን አደረግኩኝ? ለምንድን ነው በሰው ህይወት ገብተሽ የምትበጠብጪው? ኧረ ተረጋጋ ሎሌ፣ ምን እያልክ ነው? በቃ ስለምወድህ ትናንትና ልጅቷ ጋር ደውዬ ነበር። ለምን አስፈለገ? ግልጽ ነው ስለምወድህ። ኧረ እባክሽ አንቺ እኮ ከኔ ርቀሽ እኮ የፈለግሽውን ህይወት መስረተሻል። ኦልሬዲ እኮ 2 ዓመት ሆኖሻል። አዎ እውነት ነው። ስለዚህ ምን ፈለግሽ? ወደ ኋላ መመለስ አይቻልም ማለት? በቃ እዛ ጋር የነበረኝ ፋይል ዘጋው። ወደ አንተ መመለስ ፈልጌ። ኧረ እባክሽ እኔ ዋጣ ቆይኝ። እኔ ምን የቤት ዕቃ ነኝ እንዴ? ስትፈልጊ ጥለሽኝ የምትሄጂ፣ ስትፈልጊ ወደ እኔ የምትመለሽ። እንዲህ ነው የምታስቢው አንቺ? በጣም የምታሳዝኝ ሰው ነሽ የምር። አንቺ የራስሽን ህይወት ስትመሰርቺ እኔ በአንቺ ህይወት ጣልቃ ገብቼ ምንም ልረብሽሽ፣ ላሳዝንሽ፣ ላስከፋሽም አልሞከርኩም አይደለ? አንቺ ግን እኔ የተረጋጋ ህይወት ልጀምር ስል ጠብቀሽ ከስንት ዓመት በኋላ ዛሬ መጥተሽ መረበሽ ፈለግሽ። ሎሌ ያሰብክ ተናገር እሺ። ስለምወድህ መሰለኝ የተመለስኩ አይደል? ባልወድህ እኮ በዛ መቅረት እችል ነበር አይደል? ስለምወድህ ተመልሼ መምጣት ፈለግኩኝ። ቆይ ምንድነው ችግሩ? ኧረ እና ብትወጂኝ ጥለሽኝ ትሄጂ ነበር? እኔስ ባልወድህ ተመልሼ መጣ ነበር? ድራማሽ እዚህ ጋር ይበቃ። ይኸውልሽ ሳራ፣ የፈለግሽውን የመረጥሽውን ሄደሻል። ከዚህ በኋላ ግን በህይወቴ ጣልቃ እየገባሽ እረብሻለሁ ብትይ እኔ ወስዶን እርምጃ የራሴ ነኝ የማውቀው። እያስፈራራህ መሆኑ ነው? እያስፈራራሽ ሳይሆን እያስጠነቀቅኩሽ ነው። አዎ ልክ ነው ወንድሜ፣ ይቅርታ በጣም ማለት በወቅቱ ቪዲዮዎቹንና ፎቶቹን ስናይ በጣም ያስደነግጥ ነበር። የልጅቷ ንግግር ራሱ በጣም ያስፈራ ነበር። እኔ እኮ ለምን እንደዚህ እንዳስፈላጋት ራሱ ጭራሽ ሊገባኝ አልቻለም። እሷ የራሷን የፈለገችውን ህይወት ሄዳለች። ከስንት ዓመት በኋላ ፈልጋ አፈላልጋ እንደዚህ ማድረጓ በእውነት ይሄ ፍቅር ነው ምናምን ብዬ ለማብራራት አልሞክርም። ይሄ ሆን ተብሎ የተሰራ ሴራ። አይ ችግር የለውም በቃ ለማንኛውም ሄሉን አመጣታለሁ። ማለት በቃ ፊት ለፊት እንድታወሩ ላድርግ። ግን ስለ ሁሉም ነገር ይቅርታ፣ በጣም የእውነት ይቅርታ። ችግር የለውም። እሺ በጣም ነው የገረመኝ። ማለት በቃ ፎቶቹን ስናያቸው የምር በጣም ነው በቃ የምር ነው የሚመስሉት። ለዛ ነው በጣም ይቅርታ። እሺ ሉሉ፣ እሺ አመሰግናለሁ ይቅር ስላልክ። ለማንኛውም ይቅርታ ሊጠይቅሽ ይፈልጋል። ስለዚህ እንሂድና እናገኘው። እንዴ ለምንድን ነው ይቅርታ የምጠይቀኝ? እኔ እኮ ነኝ ያጠፋሁት አይደለም እንዴ? እኔ እኮ ነኝ የቸኮልኩት። ሳላረጋግጥ አጣጥፌና ቸኩዬ እንደዚህ ስላደረኩት እኔው ነኝ እንደውም ይቅርታ መጠየቅ ያለብኝ። እሱም ልክ ነሽ ሄሉዬ። ለማንኛውም ይቅርታ ልበላት ስላለ ከፈለግሽ አንቺም ይቅርታ ጠይቂ። ብቻ ግን እንሂድና እናገኘው።